ለዛሬ መረጥኩላችሁ በህይወታችን በዘመናችን የሚያጋጥመን ከተለያየ ምንጭ የሚመጣ ኃይለኛ የሆነ ጭንቀት አለ። ይህ ጭንቀት ደግሞ ወደ እግዚአብሔር እንዳንጠጋ ስራችን በአግባቡ እንዳንሰራ ያደርገናል። ታዲያ ከዚህ ጋር ተያይዞ 5 የዳዊት መዝሙር ክፍሎችን አንስተን እነዚህ ጭንቀቶች በምን አይነት መንገድ መቆጣጠር እንደምንችልና እነዚህ የዳዊት መዝሙር ክፍሎችን ብንደግም ጭንቀታችን መቆጣጠር እንደምንችል ያስችለናል ብዬ ያሰብኩት ሐሳብን እነግራችኋለሁ። ታዲያ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። አሁን በቀጥታ ወደ መዝሙራቱ እንሂድ። እንግዲህ በባለፈው ጊዜያችን በተለይ ስለ ጭንቀት እንዲሁም ደግሞ ከዛ ጋር ተያይዞ የሚያጋጥሙን በርካታ ነገሮችን አውርተን ነበረ። ዛሬ ደግሞ ወደ መፍትሄው እያተኮርን ነው ማለት ነው። ከዚህ በፊት አንድ ነገርም ሰርችላችሁ ነበረ። እስኪ ዛሬ ደግሞ ከዳዊት መዝሙር 5 የዳዊት መዝሙር ክፍሎችን አንስተን እንወያያለን። የመጀመሪያው መዝሙር የሚሆነው የዳዊት መዝሙር 22 ያለው ቃል ነው። መዝሙር 22 ምን ይላል መሰላችሁ? እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክም ያሳድረኛል፣ በእረፍቱ ውሃ ዘንድም ያኖረኛል እያለ የዳዊት መዝሙር ላይ ዳዊት በበገናው እግዚአብሔርን ያመሰግን ነበረ። ከነገስታቱ በኩል ከነ ሳኦል በኩል ጭንቀት ሲመጣበት ሐዘን መከራ ሲያመጡበት ይህንን ነገር ይል ነበረ። በግዕዙ እግዚአብሔር ይርኤኒ ወአልቦ ዘይሃጣኒ ውስተ ብኤር ስሑር ህዬ ያድረኒ ወሀበ ማየ ዕረፍት ጽኑ ያጽነኒ ሜጣ ለነፍሴ በእንተ ስመ ዚአሁ እያለ ይቀጥላል ማለት ነው። ታዲያ ይህ የዳዊት መዝሙር ክፍል በጣም ለጭንቀት ጥሩ የሆነ ነው። እግዚአብሔር እረኛዬ ነው የሚያሳጣኝ የለም ይላል። እንግዲህ እዚህ ጭንቀት የሚመጣው በዋናነት ነገ ምን ሆናለሁ የሚል አንድ ነገር በማሰብ ነው። በሌላ በኩል ደግሞ ከሰራናቸው ኃጢአቶች አንጻር ካደረግናቸው በደሎች አንጻርም የሚመጣ ጭንቀት አለ። ታዲያ እነዚህን ጭንቀቶች በእነዚህ መዝሙረ ዳዊት ክፍሎች ማሸነፍ እንችላለን። አንድ አገልጋይ ወይም ደግሞ አንድ የእግዚአብሔር ልጅ የሆነ ክርስቲያን እረኛ እንዳለው እሱ እንደ በግ እግዚአብሔር ደግሞ እንደ እረኛ እንደሆነ የሚያስታውስ የዳዊት ክፍል ነው። እግዚአብሔር እረኛዬ ነው ይላል፣ ይጠብቀኝ አይተኛም የሚለውን ያስታውሰናል ማለት ነው። ታዲያ ይህ የዳዊት መዝሙር ጭንቀት ሲሰማችሁ፣ ብቸኝነት ሲሰማችሁ፣ በተለይ ደግሞ በጣም ከብቸኝነት ጋር ያሉ ነገሮችን ሲሰማችሁ ይህ የዳዊት መዝሙር 22ን ብትደግሙ የተሻለ ነው ተብሎ ይታሰባል። አባቶቻችንም እንደዛ ነበር ያስተማሩን። ሁለተኛው የዳዊት መዝሙር እንግዲህ መዝሙር 41 ነው። ይህ ደግሞ በነፍሳችን ውስጥ ዝለት ሲያጋጥመን፣ ጭንቀት ሲያጋጥመን፣ ስጋችን ሲበረታ፣ ኃይለኛ የሆነ ነገሮች ሲያጋጥመን የዳዊት መዝሙር መድገም በጣም አሪፍ ነው። ውስጣችን ይፈልቃል፣ ነፍሳችን ሰላም ታጣለች። ዳዊት በዚህ መዝሙር ላይ ምን አለ መሰላችሁ? ነፍሴ ይላል፣ ነፍሴ ሆይ ለምን ታዝኛለሽ? ለምንስ ታውኪኛለሽ? ተስፋሽ እግዚአብሔር ይሁን። በግዕዙ ለምን ታውክኒ ነፍሴ እያለ ተአመኒ በእግዚአብሔር ታመኝ እንጂ ለምን ታውኪኛለሽ እያለ ይቀጥላል። ታዲያ ይህ የዳዊት መዝሙር አባቶቻችን በደንብ ይጠቀሙበታል። በተለይ የነፍስ ጭንቀት ከሰላማዊ እረፍት ማጣት ከሃይማኖት ጋር የተያያዘ ጭንቀት ሲያጋጥማችሁ ይህ የዳዊት መዝሙር 41 ብትደግሙ መልካም ነው። ሶስተኛው የዳዊት መዝሙር 120 ነው። በአፕሊኬሽኑ የምትጠቀሙ ከሆነ ምናልባት መዝሙር 121 ላይ ልታገኙት ትችላላችሁ። እርዳታ ፍለጋ ወዲያና ወዲህ የምትል አንዲት ነፍስ፣ በጭንቀት ውስጥ ሁሉ የምትዘዋወር አንዲት ነፍስ ዳዊት በመዝሙሩ ሲያረጋጋት እንዲህ ይላል። ዓይኖቼ ወደ ተራሮች አነሳው፣ ረድኤቴ ከየት ነው? ረድኤቴስ ከየት ይመጣል? ረዳቴስ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። አንሳይኩ አዕይንቴ መንገለ አድባር እምኀበ አይቴ ውእቱ ረድኤቴሰ እምኀበ እግዚአብሔር ውእቱ ብሎ መዝሙረ ዳዊት ይቀጥላል ማለት ነው። ስለዚህ በዚህ መዝሙር በተለይ ጭንቀት ሲያጋጥማችሁ ወደ እግዚአብሔር ቀና ማለት እንዳለባችሁ፣ እግዚአብሔር እንደሚያግዛችሁ፣ በትክክልም እግዚአብሔር ረዳታችሁ እንደሆነ ብታስቡና ብታምኑ ይህንን መዝሙር ብትደግሙ በጣም መልካም ነው። ዳዊት በመዝሙሩ ሲጨንቀው ከኃያላኑ ከነገስታቱ ጋር ችግር ሲገጥመው ማስተዳደር ለፍትህ ለሁሉም ነገር በበረሃ በዱር ሲንከራተት ሳኦል አሳድዶት ይለው ነበረ። ረዳቴ ከየት ነው ይላል። ልጁ አቤሴሎም ተነስቶበትም ያሳድደው ነበር። ዓይኖቼ ወደ ተራሮች አየው ይላል። ተራሮች ምን እንደሆኑ የእግዚአብሔር ምሕረትን ያሳያል። በሌላ በኩል ቅዱሳት መጻሕፍቱን ያሳያል። በሌላ በኩል ነቢያቱም ሐዋርያቱም ያሳያል። ታዲያ በዚህ መዝሙር 120 ላይ በደንብ ጸሎት ብታደርጉና ተደጋጋሚ ብትደግሙት መልካም ነው።
አራተኛ የመዝሙረ ዳዊት ክፍል ደርሰናል። አራተኛው የዳዊት መዝሙር በህይወታችን አንዳች ጭንቀት ሊያቀልልን የሚችል በህይወታችን አንዳች ጥቅም ሊሰጠን ይችላል ተብሎ የሚታመነው የዳዊት መዝሙር መዝሙር 90 ወይም 91 ያለው ነው። እንግዲህ በዚህ መዝሙር በተለይ ከጭንቀት ጋር ተያይዞ ስጋት ካደረብን በስጋዊ ህይወታችን ላይ አንዳች ነገር ሊያጠቃን ነው ወይ የሆነ ነገር ሊያጠቃን ይችላል ብለን የምናስብ ከሆነ የፕሮቴክሽን መዝሙር ነው። ራስን ለመከላከል ራስን ከአደጋ ለማስመለጥ የሚደረግ የመዝሙር ዳዊት ክፍል ነው። ከክፉ መንፈስ፣ ከሚበር ፍላጻ፣ ከደዌ፣ ከድንገተኛ ነገር፣ ካልጠበቃችሁት ነገሮች ሁሉ ይታደጋችኋል። ይህ የዳዊት መዝሙር አባቶቻችን እውነት ለመናገር ሲያሳድጉን እኔ በቀጥታ ያስተማሩኝ አባቶች ጊንጥ ሲነክሰን፣ እባብ ሲነክሰን፣ እንደዚህ አይነት አደጋዎች ሲያጋጥሙን፣ የሆድ ቁርጠት ሲያመን የዳዊት መዝሙር ብቻ አንስተው አንድ መዝሙር ብለው በዛ አሽተውን በዛ በጸበል መልኩ ረጭተውን የተፈወስንበት ጊዜ በደንብ ነው የማስታውሰው። ከባቡ ከጊንጡ ሲፈውስን በአይኔ በብረቱ እኔ ራሴ እንደዛ ሆኜ ያዳኑኝ አባቶች አሉና የዳዊት መዝሙር ቀላል የሚባል ነገር አይደለም። ስለዚህ በደንብ ብትጠቀሙበት መልካም ነው። በልዑል መጠጊያ የሚኖር በሁላችን በሚችል አምላክ ጥላ ውስጥ ያሳድረኛል ያኖረኛል እያለ የሚቀጥል መዝሙር ነው። ይህንን መዝሙር በደንብ ድገሙት። በተለይ ደግሞ ድንገተኛ የሆነ ነገር ሲያጋጥማችሁ ከጭንቀት ጋር ተያይዞ ድንገተኛ የሆነ ነገር ሲከሰትባችሁ ይህንን መዝሙር ብትሉ መልካም ነው። የዳዊት መዝሙር መዝሙር 90 እና 91 ማለት ነው። እንግዲህ አምስተኛው የዳዊት መዝሙር ዳዊት በመዝሙሩ እግዚአብሔርን በበደለ ጊዜ በተለይ ደግሞ የኦሪዮን ምስትን ባረከሰ ጊዜ ኦሪዮን በግፍ ባስገደለ ጊዜ ንስሐ ገብቶ ከጭንቀቱ የተገላገለበት አንድ የሚገርም የዳዊት መዝሙር ክፍል አለ። ይህ እኔ በራሴ ኃጢአት የሰራው ጊዜ ወይም ደግሞ ኃጢአት እንደሰራው ከተሰማኝ ንስሐ አባት እስክደርስ ድረስ ቤተክርስቲያን እስክሄድ ድረስ ቀኑን ሙሉ ሲያሰቃየኝ ከሚውል የዳዊት መዝሙር አንድ ጊዜ ወይ ሁለት ጊዜ ልደግም እችላለሁ። በቃሌ ይዤዋለሁ፣ በግዕዙም በአማርኛ ውለዋለሁ ማለት ነው። ታዲያ ይህ የዳዊት መዝሙር መዝሙር 50 ነው። መዝሙር 50 አቡነ ሽኖዳ አንስተው በጣም በተደጋጋሚ ጸሎት እንድታደርጉ በተለይ ደግሞ ከዚህ ከዝሙት ከምናምን ነገር ጋር ተያይዞ በጣም የምትቸገሩ ወጣቶች ይህንን መዝሙር ብትደግሙት መልካም ነው። ሻወር ስትወስዱ፣ ማታ ከመኝታችሁ በፊት፣ ጠዋት ስትነሱ እንደዚህ አይነት ነገሮች ላይ በጣም የሚደገም የዳዊት መዝሙር ነው። ይህ ግዴታ ነው። በቃላችሁ ብትይዙት ራሱ በጣም ደስ ይለኛል። የዳዊት መዝሙር መዝሙር 50 ተሳለኒ እግዚኦ በከመ እበይ ሳይልከ ወከመ ምሕረትከ ደምስስ ኃጢአቴ ህጽበኒ ወአንጻኒ ማጢአቴ እያለ ይቀጥላል። ወደ መሀለኛው አካባቢ ልበ ንጹሐ ፍጥር ሊተ እግዚኦ መንፈሰ ርቱዐ ሐድስ ውስተ ከርሥየ አቤቱ አንተን ብቻ በድያለሁና ይቅር በለኝ ንጹሕ ልቡናም ስጠኝ እያለ ዳዊት በመዝሙሩ ይለምነዋል ማለት ነው። ስለዚህ ይህንን መዝሙር በደንብ ብትጠቀሙበት መልካም ነው። እንደ ማጠቃለያ እንግዲህ 5 የዳዊት መዝሙር ክፍሎችን አይተናል። መዝሙር 22ን በተለይ ትኩረት ታደርጉ እፈልጋለሁ። መዝሙር 20ን እነዚህ በቃላችሁ ብትይዟቸው በራሱ መልካም ነው። እንግዲህ እንደ ማጠቃለያ መዝሙራት ሲደገሙ እንዴት ነው መደገም ያለባቸው የሚለውን ነገር እነዚህ መዝሙሮች በዋናነት በተለይ በጸሎት ሰዓታችን ላይ ብንደግማቸው መልካም ነው። ምግብ ሳንበላ ብንደግማቸው ደግሞ የበለጠ በረከት እናገኝባቸዋለን። ከዛ ውጭ ግን መዝሙረ ዳዊትን መለማመድ በጣም መልካም ነው። አባቶቻችን አቡነ ቄርሎስ፣ አቡነ አትናቴዎስ እንደዚህ የመሳሰሉ አባቶቻችን ሁሉ የዳዊት መዝሙር እንድንደግም በጣም ያስጠነቅቁናል ማለት ነው። ስለዚህ እነዚህ መዝሙሮች በስራ ቦታችሁ ሁሉ ብትደግሟቸው በተለይ መዝሙር 50ን መዝሙር 22ን በቃላችሁ ብትይዟቸውና እንደዚህ አይነት በትራንስፖርት ውስጥ በተለያየ አጋጣሚ ውስጥ የሚያጋጥማችሁ ጭንቀት በተለይ ከንግድ ዓለም ውስጥ ስትኖሩ፣ ከትምህርት ዓለም ውስጥ ስትኖሩ፣ በፈተና ሰዓት በንግድ ምክንያት የሚመጣ ኪሳራዎች ላይ ተያይዞ እነዚህ አይነት መዝሙራት በጣም ይጠቅሟችኋል። በደንብ ድገሟቸው። እንግዲህ እንዴት ነው መድገም ያለብን የሚለውን ነገር ዝም ብሎ ማነብነብ ሳይሆን በደንብ ከልብ ከውስጥ መሆን መቻል አለበት። ስትደግሙ በጣም እግዚአብሔር የሚፈልገው በእንደዛ አይነት መልኩ ሲሆን ነውና ከልባችሁ መሆኑን አትርሱ እላለሁ። መዝሙረ ዳዊት ስንጸልይ ከእመቤታችን ምልጃ ጋር እናያያዛለን። ከቅዱሳኑ በረከትና ረድኤት ጋር እያያያዝን የዳዊት አምላክ ሆይ አቤቱ እሱን የማርከው እኛም ማረን እያለን መዝሙር ብናደርስ መልካም ነው።
እንግዲህ ተመልካቾቻችን ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ይህ ድምጽ የሚሰማችሁ አዲስ ከሆናችሁ ሰብስክራይብ የምትል ከፕሮፋይሉ አጠገብ አለች። እሷን ሰብስክራይብ አድርጉ። በቀናነት ጥያቄዎቻችሁን ለመመለስ ዝግጁ ነኝ። በተለይ በኮመንት ውስጥ ጥያቄዎቻችሁ ማሳረፍ ትችላላችሁ። ታዲያ ለወደፊትም አብረን እንድንቀጥል በተለያዩ የቤተክርስቲያኗ ትምህርቶች ላይ በተለያዩ የቤተክርስቲያኗ ትምህርቶች እና ከዚህም ጋር ተያይዞ ያሉ ነገሮች ማጥናት የምትፈልጉ ሰዎች ካላችሁ መማር የምትፈልጉ ሰዎች ካላችሁ በዛው በኮመንት ቻናላችን በቴሌግራም ቻናላችን ኮንታክት ማድረግ ትችላላችሁ። ቲክቶክ አካውንትም አለኝ፣ በዛም ማግኘት ትችላላችሁ። እንግዲህ ለዛሬ ያዝኩላችሁ ሀሳቦች በዋናነት እነዚህን ይመስሉ ነበረ። የዳዊት መዝሙር 5 መዝሙሮችን አንስተን አየን ማለት ነው። ስለዚህ እግዚአብሔር አምላክ ጸሎታችን ኃይላችን ገናናነታችን ሁሉ ያድስልን። እውነት ከወደቁ ከጠፉ የእግዚአብሔር አገልጋዮች ጀምሮ እስከ ታናናሾቹ የእግዚአብሔር ክርስቲያኖች ድረስ እግዚአብሔር ወደ ቤቱ እንዲመልሳቸው፣ ወደ በረከቱ ወደ ረድኤቱ እንዲመልሳቸው የዘወትር ጸሎታችን ነው። እንግዲህ እግዚአብሔር አምላክ ሁላችንም ያትጋን፣ ሁላችንም በጸሎትና በበረከት እንድንቆም እሱ እግዚአብሔር ይርዳን። ለዛሬ ያስኩላችሁ ይህንን ይመስል ነበረ። ወስብሐት ለእግዚአብሔር። ቸር ቆዩ።